እነሱ ናቸው። የሚረበሽ ሰው ካለ ፈርቷል ማለት ነው። እና ከስሙ እንደዳምታገሻል ጀግና አይ ጀግና ነች። ስለዚህ ጀማ አይታቸዋል። የገዛ እሺ አረን አስወርኝ አንዴ አስወርኝ እሺ አስወርኝ አንዴ እሺ አንዴ አመሰግናለሁ። እሱ አድርገሻ ጀግና ነች። ወላሂ ጀግና ነች። ሲረብሽ አውርደሻል። ስለዚህ ረባሽ እንደሆነ አይተናል። በገዛ ወገኑ ወርዷል። ይቀጥል። አሁን ጥያቄ ያው መጽሐፍ አይተናል። በቃ አይተናል። አውርደሻል። በቃ ተባረኪ። ጀግና ነች። ዋና እንደረበሽ አይታቸዋል። እንደሚረበሹ ስድስት ነው ጮሆብኛል እና ጀግና አይተናል። አሁን ቀጥል። ዳዊት ያደረገውን ተመልከቱ። ዳዊትም አብረውት የነበሩትን ሰዎች ሄደው 200 ፍልስጤማውያንን ገደሉ። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አምጥቶ በልካቸው ሰጣለ። የመጽሐፍ ቅዱስ ጸሐፊ አንድ ሚስት ለማግባት 200 ወንዶችን ይገል ነበረ። ሸለፈታቸውን ታውቃላችሁ? ሸለፈት ምንድን ነው? ኮሜንት ጻፉ። ሸለፈት ምንድን ነው? ኮሜንት ጻፉልኛል። ሸለፈት ምንድን ነው? ኮሜንቱ ያጀማ ሸለፈት ምንድን ነው? ያንን ነገር ማለት ቆርጦ ሰጠ ይላል። ጥያቄያችን ዳዊት በ200 ሸለፈት ያገባትን ሚስት ለምንድን ነው እግዚአብሔር ያስደፈረው? እግዚአብሔር እዚህ ጋር ምን አለ? እኔ ይሄን አንተ በስውር አድርገዋል፣ እኔ ግን በህዝቡ ሁሉ ፊት አደርገዋለሁ አለ። ንጹሐን ሴቶችን አዳምጡ። ሴቶች አዳምጡ። ምሳሌ ሴቶች ያዳመጣችሁ ምንም በማታውቁት ነገር ባላችሁ በሰራው ኃጢአት እግዚአብሔር ቢያስደፍራችሁ ማለት እግዚአብሔር ያደረገው ይሄን ነው። የሚገርመኝ ነገር ደግሞ መሰላችሁ፣ በእግዚአብሔር ትእዛዝ ነብዩ ያደረገውን ተመልከቱ። በእግዚአብሔር ፍቃድ ምን አደረገ? በውስጧም የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው። የእግዚአብሔር ነብይ ምን አደረገ? ሰዎችን በመጋዝ ተረተረ፣ በመጥረቢያ ቆራረጣቸው። ይሄ ነው የመጽሐፍ ቅዱስ ጸሐፊ፣ ይሄን ነው ወገኖቻችን የሚከተው። ሰዎችን በመጋዝ የሚተረትር ነፍሰ ገዳይ ማለት ነው። የሚገርመው ነገር ደግሞ ዳዊት ይሄን ሁሉ ካደረገ በእግዚአብሔር ተመልከቱ። እግዚአብሔር ምን አለ? ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበር አለ። ሰዎችን በመጋዝ እየገደለ ወንዶችን ብልታቸውን እየቆረጠ እዚህ ጋር ተመልከቱ። እግዚአብሔር ምን አለ? ቅን ነገር አድርጎ ነበር፣ ካዘዘውም ነገር ፈቀቅ አላለም ነበር። ስለዚህ አዛዡ ማን ነበር? አዛዡ እግዚአብሔር ነው ማለት ነው። እግዚአብሔር ነው 200 ወንዶችን እንዲገል ብልታቸው እንዲቆርጥ ኢቨን ሰዎችን በመጋዝ እንዲተረትር ያዘዘው ያው እግዚአብሔር ራሱ አገለጠው። እግዚአብሔር ምን አለ? ሱብሃንአላህ ዳዊት በዘመን ሁሉ በእግዚአብሔር ፊት ቅን አድርጎ ነበር አለ። ይሄ ነው የመጽሐፍ ቅዱስ ጸሐፊ፣ ይሄ ነው እግዚአብሔር። ወገናችን ታላቁ መምህር መጋቢ ሐዲስ እስኪ መልስ ካለ ደግሞ ላዳምጡት። ስላዳምጡኝ በጣም አመሰግናለሁ። እስኪ መልስ ደግሞ ምን ታርጊ አዳምጣለሁ። ይመቸና ጀማ መርፌ እየሰራ ነው። አቡኪ አየህ አይደለ? በደንብ ነው ያዳመጥነ። አንተ ደግሞ ገራሚ ነው። ሚዩት ነህ? ቆይ ልጨምርበት አንዴ። ምን አልከኝ? እሰማለሁ። ይሰማል ሀቢቢ። ሂድበት በአላህ ወላሂ ቅቤ እየጠጣው ነው። ድምፁን ከፍ ላድርግላቸው። ጠቀሱም ይሄን አላሉም የሚል ነገር እንዳትጨምር ከዚህ በኋላ። ምክንያቱም በአንተ መስፈርት አይደለም ቤተክርስቲያኗ ለእኔ ይሄንን የሰጠሽኝ፣ የራሷ መስፈርት አላት ማለት ነው። ስለዚህ አሽሙር ነገር የሚመስሉ እንደዚህ አይነት እዚህ ጋር ላሉት ለሰሚዎቹ የሆነ እንትን ይዘህ ለመውጣት እንደዚህ አይነት አለ መውሰድ ያለብህ። እንደ ቃሉ እንማማር ተባብለን የተገናኘ ነው እና እሱኛውን ነገር እንዳትጠቀሙ። ሁለተኛ እሺ፣ አሁን መጽሐፈ ሳሙኤል ዳግማ ቀዳቅማን ነው ካለ ላይ ያነሳውን ነገር ዳዊት ይህንን ኃጢአት በመስራቱ ተቀጥቷል። የተወሰዱት ልጆቹ አይደሉም። ልጆቹ ብለን ያልከው ሚስቶቹ ናቸው። ሚስቶቹን የሰው ሚስት ስለወሰደ የእሱ ሚስት ደግሞ ለሌሎች ሰው የሰው ሚስት መድፈር ከባድ እንደሆነ የዛን የአንድ ሰው ሚስት በመውሰዱ እግዚአብሔር እንደውም እዚህ ጋር ፍርዱ ቀና መሆኑን ነው የሚያሳየው። የዚህን ስምንት ሚስቶቹ እንዲደፈሩ ማለት እንዲሁ ሌሎች ሰዎች እንዲደርሱባቸው ማድረጉ ያንተም የሰው ሚስት ስትነካ ቀላል መስሏል። ያን ነው እየሰማችሁ ነው የሚያመው የሚል እንዲያውቀው ሱብሃንአላህ እግዚአብሔር ማለት ነው። ሚስቶቹ ምን አገባቸው ታዲያ? በማያገባቸው ሱብሃንአላህ እኮ ነው። ምንም የሚያውቁ ንጹሐን ሴቶች ተደፈሩ። ይታያል። ዳዊት ካመጣቸውን በኋላ ከወሰዳቸውን በኋላ 3 ቦታ ምናምን 3 ፌርማታ ማለት ነው የተደፈሩት። ወላሂ እንደዛ አንድ እሱ ነው። ሁለተኛ ይህን መጽሐፍ ቅዱሳችን የኛ ጋር ለአረዳድ ከሆነ የብሉይና የአዲስ ኪዳን የሚባሉ 2 መጽሐፍት ነው ያሉ። እነዚህ መጽሐፍታት የታሪክ መጽሐፍት ነው የሚባሉት። በደንብ ማዳመጥ ያለበት ታሪክ ደግሞ ምን ይዟል ማለት ነው? ክፉም ታሪክ ይዟል፣ ደግ ታሪክ ይዟል። የዚህ ክፉ ታሪክ ባለቤት ማነው ማለት ነው? ዳዊት ነው ማለት ነው። ክፉ ባደረገበት፣ ደግ በሰራበት ቦታ ደግሞ ደግ ሰርቷል ተብሏል። ወደ ሸለፈቱ ጋር እመጣልሃለሁ። እዚህ ጋር ላለውን ነው መልስልን።
ለዚህኛው ጥቅስ ራሱ እዚሁ ስለመለሰልህ ነው ሌላ መልስ ያልሰጠው። ታች ላይ ንስሐ ገብቶ ይቅር ብሎት ያችን የኦሪዮን ሚስት ሰጥቶት እንደገና ሶሎሞንን የሚያክል ንጉሥ እንደወለደ ይናገራል ማለት ነው። ይህንን ራሱ አንተ የምጠይቀውን ቃል ግን የራስ ነቢዩ ዳዊት ነው አለ ዳዊት ነው ይህንኑ ቃል ተጽፎ ታገኘዋለህ። አለይህም ሰላም ነው 38:24 ላይ በራስ ቁራን ላይ ማየት ትችላለህ። አውጣለት አለይህም ሰላም ይቅር እንዳለው የጥፋቱን ሁሉ እንዳመነ በእናንተ በራሱ አለ ማለት ነው በቁራናችሁ። ስለዚህ የረሰብ ታሰብካ እንደዚህ እጅ ለዛ ግልኝ እንድጨምር የረሰብ ታሰብካ ንገር የመዘግብ አልመልስለትም ብለው በኋላ አላፊቱን አዞረባቸው ገሰጻቸው ይላል ማለት ነው። እና ትልልቅ ሰዎች አጥፍተው ያልተገሰጹ ኃጢአተኛ ሆነው ኃጢአታቸውን ሰርተው ሲመለሱ ይቅር ብሏቸው የጀማ ሰላት ገናኛ ጋር አዛያ ስለሆነ ደሰላት መሄዱ የእግዚአብሔር ባህሪ ነው። ተረዳኝ አይደለም? ስለዚህ እዚህ ጋር እነዚህን ሴቶች ለምን ፈረደባቸው ከተባለ ይህ የእግዚአብሔር ፍርድ ነው። ሚስቶቹ ናቸው። እሱ የሰው ሚስት ደፍሮ ስለነበረ ማለት ነው። የሰው ሚስት አምጥቶ ደፍሮ ስለነበረ። ይህንን ታሪክ ደግሞ በምንድን ነው ዳዊት ያለፈው ካል በንስሐ ነው። በንስሐና አንድ በአንድ ቢንጣጣ አይሻልም? ይምሩ 8 ለምን ሆነ? አንድ ከሆነ የደፈረው አንድ ብቻ ቢደፈርበት 8 መሆኑ ግን ከባድ ነው። ለደፈረው እንኳን ከሆነ ቅጣቱ ልጠቅስ እንደምችለው እንትን የለም። እግዚአብሔር ግን መሀሪ መሆኑ ፈራጅ መሆኑን እዛው ምዕራፍና ቁጥር ላይ ሳይቶናል ማለት ነው። አይ ካልክ ደግሞ በአንተም ውስጥ መጽሐፍቱን የጻፉት የአንተ ነቢይ የሆኑት አጥፍተው ይቅር እንዳላቸው እናመጣለን ማለት ነው። ይሄ ማለት በነብስም ካልከው ደግሞ ሸለፈት ላልከው ይሄ ህዝብና አህዛብ ተብለው በዛ ዘመን በነበረው ሰዓት በጦርነት ሰዓት በመጽሐፈ ሳህል ምዕራፍ ቀዳማዊ ላይ የጠቀስከውን በጦርነት ውስጥ ስለነበሩ በዛ ጦርነት ውስጥ እግዚአብሔር ለእስራኤሎች አሁን ያሉባትን መሬት ሊሰጣቸው ቃል ገብቶላቸዋል። ያችን መሬት ለመውሰድ ደግሞ ጦርነት ነበረ። በዛ ጦርነት ውስጥ ደግሞ ይሄ ነገር አሁን አንተ ያልከው ተከስቷል ማለት ነው። ይሄ ተከስቶ ያንን ጦርነት ያ ተከስቶ ባለፉት ያደረገው ግን በመጋዝ ነበር የተረተራቸው። ለምሳሌ በሀገራችን የነበረውን ማንሳት እንችላለን። ለምሳሌ ጣሊያን ጦር መጥቶ የኢትዮጵያን መሬት ሲደፍር ዳር ድንበሯን ሲደፍር አባቶቻችን በሃይማኖታቸውም በጸሎታቸውም ሄደው አሸንፈው ሀገራችንን አቆይተውልናል። እና በዛን ጊዜ የሞቱ ሰዎች ዛን ጊዜ የሆነውን ነገር ሁሉ ሀገርን ለማስከበር የሚደረገውን እግዚአብሔር ረድቶን ስናሸንፍ አይ እግዚአብሔር ጣሊያኖች እንዲሸነፉ ያደረገው እግዚአብሔር ስህተተኛ ፈራጅ ነው፣ መሸነፍ የነበረባቸው እነሱ ናቸው ልትል ነው ማለት ነው። እዚህ ጋርም የነበረው ጦርነት እስራኤሎች ይችን መሬት እንዲወርሱ ተሰጥቷቸዋል። ከሙሳ ጀምሮ ታውቃለህ፣ ይሄንን ከግብፅ ሲወጡ ጀምሮ። ከዚህ በኋላ ወደዚህ መሬት ለመግባት ደግሞ ጦርነት ነበረ። በጦርነት መሀል ደግሞ ይሄ ሆኗል ማለት ነው። በባህላቸው ደግሞ እንዳልከው ከሞቱ በኋላ ይሄን ነገር ተቆርጠዋል ወይ እነዚህ ሰዎች? አሁን ይህንን ማድረግ ምንድን ነውና ነው ስህተት ነው ብለህ ልትወስድ የምችለው? ስለዚህ እስራኤሎች ያንን ጦርነት አድርገዋል። የእግዚአብሔር ሕዝቦች ሆነዋል። ወደዛ እየገቡ ነው። ስለዚህ ጦርነት ነበረ መሬት ሲያስለቅቁ። ይህን ደግሞ አድርጉ ተብሎ ታዘው ነው። ከመጽሐፈ ኢያሱን ሙሉውን ማንበብ ትችላለህ። እና 37 ነገስታትን አሸንፈው ነው። ይሄ ሁለቱ የመቶ ምናምን ሰው ሳይሆን የሚገርም 37 ሀገር አሸንፈው ነው። መጽሐፈ ሳሙኤል መጽሐፈ ኢያሱ ምዕራፍ 13 ማንበብ ትችላለህ። 37 ሀገር አሸንፈው ምድረ ርስት እስራኤልን እንዲወርሱ አድርጓል ማለት ነው። ይሄ እንግዲህ የእግዚአብሔር ትእዛዝ ነው። ፈጽመዋል ወደዛ እንዲገቡ። ስለዚህ እግዚአብሔር የመረጣቸውን ሰዎች ይዋጋል፣ ያስገባቸዋል፣ ቦታ ይሰጣቸዋል። አሁን በዚሁ መሰረት የኢትዮጵያን ቅድም እንደጠቀስኩት አሸንፈው ጣሊያኖችን አሸንፎችን ሀገር ማቆየታቸው አይ እግዚአብሔር ፍርዱን ወደዛ ነበር መፍረድ ያለበት አይነት ልትል ነው ማለት ነው። በዚህ ኮምፔር አድርገን ማየት አለብን። ከዛ በተረፈ ግን አይ ጥቅሶች ነው የምፈልግ ካልክ ደግሞ ተጨማማሪ ጥቅሶችን ከመጽሐፍ ቅዱስ ልሰጥ ይችላል። በእንደዚህ አይነት መልኩ እግዚአብሔር ፈራጅ እንደሆነ አደም መሀሪም እንደሆነ ይሄ ሁለቱ ከሆነ ለአንተ ግራ የሚያጋቡ ፈራጅ በሚሆንበት ሰዓት የእናንተ አምላክ ክፉ ነው፣ በሚምርበት ሰዓት ደግሞ ያለውን ነገር መዝለል ከሆነ አካሄድ ይሄኛው ትንሽ አያስኬድም። ተጨማሪ ጥያቄ ካለ ቀጥል። እሺ መጋቢ ብሉይ በጣም አድርጌ አመሰግኖታለሁ ለትህትናው እና ለመለሱበት መንገድ ማለት ነው። በጣም አመሰግኖታለሁ። ያው ከመጀመሪያው ስነሳ የዳዊት ዝሙት መስራት ሚስቶች መደፈሩ ትክክል ነው። ዳዊት የሰው ሚስት ቀማ፣ እግዚአብሔር ደግሞ ሚስት ቀማበት ብለዋል። እንደው እንደ ሀሳብ እንኳን ብንቀበለው ዳዊት እኮ የቀማ አንድ ሚስት ነበር።
ግን እግዚአብሔር የቀማው 8 ሚስት ነው ያስደፈራቸው። እግዚአብሔር 8 ሚስቶች ናቸው። ይሄ ፍትሃዊ አይሆንም። እንደው በቃ አንድ በአንድ እንኳን ቢሆን የነበረበት ሚስት 1 ሚስት ነው እንጂ 8 ሚስት አልነበረም። እግዚአብሔር ዳዊት በሰራ ምንም የማያውቁ ምንም እውቀቱ የሌላቸው 8 ሚስቶችን ያስደፈራቸው። ሲቀጥል በዚህ አናሎጂ ከሄድን እኮ አንድ ወንድ ከሚስቱ ውጭ ዝሙት ከሰራ ዝሙት ስለሰራ እግዚአብሔር መጥቶ ምንም የማታውቅ ሴት ያስደፍራል ማለት ነው እንዴ? አያስኬድም እኮ። እግዚአብሔር ፍትሃዊ አምላክ ከነበረ መቅጣት ያለበት ዳዊትን ነው አይደል እንዴ? ግን እግዚአብሔር ፍትሃዊ አምላክ ባቸው የምታመልኩት እግዚአብሔር ያስገደለ ወይም ደግሞ ያስደፈረው ማንን ነው ካለ ንጹሐን 8 ሴቶችን። ይሄ ደግሞ ፍትሃዊ አይደለም፣ ለአእምሮም ለመቀበል ይከብዳል። ግን ለመርሱ አመሰግናለሁ፣ ሀሳቡን አግኝቼዋለሁ። ቀጥሎ ጦርነት እኮ ነበረ። በጦርነት ላይ ሰዎች ይሞታሉ እና ችግር የለውም የሚል ነገር አንስተዋል። ጦርነቶች እኮ አሉ፣ ችግር አልነበረውም ጦርነት። ምሳሌ በእስልምና እኮ ጦርነት አለ፣ ግን ጦርነት የሚደረገው ከተዋጊ ጋር ነው እንጂ ከሰላማዊ ሰው ጋር አልነበረም። ዳዊት ንጹሐን ሰዎችን የከተማ ሰዎችን በመጋዝ ተርትሯቸዋል። ቅድም ጠቅሼው ነበረ። እንደው ካስተሙት ደግሜ ልጥቀሱለት እንደው አልፎት ከሆነ ማለት ነው አስረዶኝም እና ማለት ነው። መጽሐፈ ሳሙኤል መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ላይ እንደዚህ ይላል። በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያም ቆራረጣቸው ይላል። አድራጊው ማለት ተመከቱ። ቀጥሎ አድራጊው ማለት ነው ዳዊትም ማለት ዳዊትም በአሞን ልጆች ከተማ ሁሉ እንዲህ አደረገ አለ። አድራጊው ዳዊት ነው። ዳዊት ምንም የሚያውቁ ንጹሐኖችን በመጋዝ ተረተራቸው። ይሄን ያለው ሲቀጥል በእስልምና እኮ ኃጢአት ሰርተዋል ብለዋል። በእስልምና ነቢያት መዕሱም ናቸው፣ ማለትም ታላቅ ኃጢአትን አይሰሩም በተአምር። ዳዊትም ቢሆን ኃጢአት አይሰሩም። ቀጥሎ ሱረቱ አለይሂ ሰላም አሉኝ። እኔ እንደው ከይቅርታ ጋር ቁርአን አንብበው ያውቁም መሰለኝ እንጂ ቁርአን ላይ ሱረቱ አለይሂ ሰላም የሚባል ነገር የለም። አለይሂ ሰላም ማለት የአላህ ሰላም በእሱ ላይ ይሁን ማለት ነው እንጂ የቁርአን ስም አይደለም። እና እንደው አንብበውት ከሆነ እንደዛ የሚል የለም። ሰው ልኮሎቱም ደግሞ ከሆነ እየሸወሉት ነው ያሉት ማለት ሜቢ ከስር ያሉት ልጆች እየላኩላችሁ ከሆነ እየሸወዱ ያሉት እንጂ ቁርአን ላይ አለይሂ ሰላም የሚባል ነገር የቁርአን ምዕራፍ የለም። እሺ መምህር እና ዋናው ዳዊትም ሆነ ነቢያት በእስልምና ኃጢአት ሰርቶ አያውቁም። ወላ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ቢሆን ታላቅ ኃጢአት ሰርቶ አያውቁም። የትኛውም ነቢይ መርሳት ምናምን ከሆነ ትክክል፣ ነቢያት ሰው ናቸው። ነቢዩም ይረሳሉ፣ ነቢዩ ዳዊትም ይረሳል፣ ችግር የለውም። ኢየሱስም ኢቭን ታላቁ ኢየሱስ ራሱ ይረሳል። ግን ደግሞ ኃጢአት ኢየሱስም አልሰራም በእስልምና። ግን በክርስትና ስንመጣ እንዳየነው አሁን ብዙ ነገሮች አሉ። ኢቭን ኢየሱስ ላይ እንኳን ብንመጣ ገድለ መባጽዮን ላይ ኢየሱስ ምሳሌ መባጽዮን ይስማቸው ነበር ይላል። ይሄ ተገቢ ነገር አይደለም አይደለ እንዴ? ለአእምሮ አልቀበለውም። አሁን ኢየሱስ የሆነ ኢየሱስ መቼም እንደ አምላክም እንደ ቅዱስ ሰውም አላየውም። ለምን በቃ እሺ እመለሳለሁ፣ በቃ እመለሳለሁ። እሺ ገድል ከሆነ መጀመሪያ ፖይንቱ ላይ በቁምናው ላይ ይጨርስ። ስለተነሳ እሳቸውም ስላነሱ ነው። እሳቸውም አስተዋል ብዬ እኮ ነው ትቼዋለሁ። ይቅር በቃ ይቅር። ከመጀመሪያ ጥያቄ ላይ እዛ ላይ ትኩረት አድርገህ በቃ ችግር የለውም። የሳቤት ተባረኪ። አይ ተቀብያለሁ። ተባረኪ። እሺ ያው ያነሳሁበት ምክንያት ለመሰለሽ ያው እሳቸውም ስለ ነቢዩ ሰለላሁ ዐለይሂ ወሰለም ስላነሱ በዛውም ኢየሱስ መባጽዮንን እንደሳማቸው ሊገለጸላቸው ብዬ ያው ገልጬዋለሁ። ገድለ መባጽዮን ፔጅ 29 ላይ ያለ ኢየሱስ እንደሳማቸው ማለት ነው። ያው ይሄ ደግሞ ጥሩ ነገር አይደለም፣ ወንድ ጋር መሳሳም። ይሄ መምህር ለመልሱ በጣም አድርጌ አመሰግናለሁ። ዋናው ግን ዳዊት ንጹሐን ሰዎችን ይገላል። የሚገርመው ነገር ደግሞ አባ ያልነኩት ነገር ምንድን ነው? ይህን ሁሉ ያደረገው ዳዊት እግዚአብሔር መጥቶ ምን አለ መጽሐፍ ቅዱስ ላይ? ዳዊት በዘመኑ ሁሉ ቅን ነገር አድርጓል፣ ካዘዘውም ነገር ሁሉ ፈቀቅ አለን ብሎ አመሰገነው። እና ይሄ ተገቢ አይደለም። ሰዎችን በመጋዝ እየቆረጠ እየጨፈጨፈ አሁን የጻፈው መጽሐፍ ለምን ይነበበ? ክርስትና ለምን አሁን ትከተሉታላችሁ የሚል ነገር ነው ያነሳሁት። ለማንኛውም አንድ ዙር ያስረዱኝና ከዛ በኋላ ዋናው ርዕስ ስላሴ ስለሆነ ስላሴ ላይ ደግሞ በክርስትና አብ ወልድ መንፈስ ቅዱስ 3 አምላኮች እንደሆኑ 3 አምላክ እንደሚመለክ በክርስትና በደንብ አድርጌ ለህዝቡ ላስተምርና ልወያይ ይፈልጋሉ፣ ፈቃደኛ ከሆኑ ማለት ነው። በጣም አድርጌ አመሰግናለሁ። በድጋሚ ቀጥሉ መምህር አቡኪ ወይ ምሩ ወይ ስማ የሆነ አይዲያ አድ ብታደርግላቸው አሪፍ ነበር። ይሄ በእኛ ያለውን ወላ ተዚሩ ዋዚረተን ዊዝረ ኡኽራ የሚለውን አንድ ሰው የሌላውን ሰው ኃጢአት እንደማይሸከም ሁሉም በየራሱ እንትን እንደሚል ብትነግራቸው ደግሞ ሞር አባ እንትን ይሉ ነበር። ማጠቃለያ ብዬ ነው ለማጠቃለያ አስቀምጬ ይነሳል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 25 ኦሪት ዘፍጥረት ምዕራፍ 18 ቁጥር 25 መጽሐፈ መክብብ ምዕራፍ 12 ቁጥር 14 ወደ አዲስ ኪዳን ስንመጣ ደግሞ ወደ ዕብራውያን ሰዎች የሐዋርያው ጳውሎስ መልእክት ምዕራፍ 12 ቁጥር 23 እንደውም እዚህ ላይ የሁሉ ፈራጅ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል የሚል ነው።
ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8፣ የሐዋርያት ሥራ ምዕራፍ 17 ቁጥር 37፣ ወደ ሮሜ ሰዎች ምዕራፍ 2 ቁጥር 6 እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። እዚህ ላይ አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17። እንግዲህ እዚህ ምዕራፎች ላይ አሁን የጠቀስኳቸው ላይ እንግዲህ ምዕራፍና ጥቅስ እግዚአብሔር ፈራጅ መሆኑ ላላችሁ ከታች ጽፎ ለነበራችሁ ይህ እነዚህ ጥቅሶች እግዚአብሔር ፈራጅ መሆኑን ይናገራል። እግዚአብሔር ግን እንደ ሰው በበቀል አይደለም ወይም በስሜት የሚፈርድ አይደለም። እንደዚህ መጽሐፍ ቅዱስ ሲል የሚፈርደው በጽድቅና በእውነት ነው የሚፈርደው። እግዚአብሔር በጽድቅና በእውነት ይፈርዳል ስንል ደግሞ እንደ ስራው ይከፍለዋል ስንል ግን መስፈሪያው ሚዛኑ ግን በእጁ ነው ያለው። ያንን መስፈሪያ እንዴት እንደሚሰፍር እንዴት አይቶ እንደሚፈርድ ለዚህ የሚገባው ይህን ያለው የሚለው መስፈሪያ ግን በእጁ የተያዘ ነው። ይህንንም በማቴዎስ ወንጌል ምዕራፍ 3 ቁጥር 11 አካባቢ ላይ ስታነብ ዘመስኤ ውስተ እዴሁ መንሹ በእጁ የተያዘ ነው፣ በዘቦቱ ያነሳው ደግሞ አውድማውን የሚያጠራበት መንሹ በእጁ የተያዘ ነው ተብሏል ማለት ነው ለእግዚአብሔር። ስለዚህ ለተመለሱ ሰዎች ደግሞ ምሕረትን የሚሰጥ ነው። መሐሪ መሆኑን ደግሞ የምሕረት አምላክ መሆኑን ደግሞ ቀጣይ ላይ ጥቅሶች ካስፈለጉ እሰጥሃለሁ። ይህንን ያዝ። አሁን ተመልሰን መላልሰን ስንሄድ እኔ አንዳንድ ነገር ስጠይቅ የምዘላቸው ነገሮች አሉ። እኔ እንግዲህ አሁን ወዴት ልንገባ ነው? ዳዊት ይህን ነገር አጥፍቶ እግዚአብሔር የእሱን መጽሐፍት አሁን ያንተ ማሳረጊያ ረካት ይችነች። አሁን ወደ አንድ ነገር ልንሸጋገር ነው። እዚህ ላይ ዳዊት እዚህ ጋር በእግዚአብሔር ታዞ የምድረ ርስት እስራኤልን ሊወርሱባቸው ሲመጡ ከኤሎፍላውያን ጋራ ወይም ፍልስጤም ከሚባሉት ጋር ያደረጉት ጦርነት ነው። ይህንን ነገር ያደረጉትን ጦርነት እግዚአብሔር ፈቅዶ ያደረጉት እንደሆነ መጽሐፍ ቅዱስ አረጋግጧል። አዎ አረጋግጧል። ይህንን መጽሐፍ ቅዱስ ያረጋገጠውን ጦርነት እና አንተን እርኩስ ነው ብለህ ካልክ ይህንን የምትል ከሆነ በአንተም እምነት ውስጥ ነቢይ ያደረጉት ይሄ ያደረጉት በደል የሚባሉ አሉ። አሁን ስለዚህ አንድ የቁርአን እኔ እሺ እርግጥ ነው ቁርአን አላነበብኩም። ከቁርአን ውስጥ አሁን እየወጣ እዚህ ላይ እንነጋገራለን። ነቢዩ ያደረጉትን እና ምን ያህል ይሄን አድርገው እንደገና የእሳቸውን ቁርአን እንዴት ልትቀበሉ እንደቻላችሁ ኮምፔር ማድረግ አለብን። ይሄ ከሆነ አሁን ያንተ ማሳረጊያ ምንድን ነው? እነዚህ ሴቶች ላይ እንትን ተብሏል። አንድ ጦርነት አድርጓል ዳዊት። ስለዚህ ጦርነት ያደረገን ዳዊት ሚስት እንደዚህ ያገባ ዳዊት የእሱን መጽሐፍ መቀበል በእግዚአብሔር ፊት ቀና ነገር አድርጓል ተብሎ መባል አይገባም ነው ያንተ ማሳረጊያ። አሁን ደምድመ እየሄድክ ያለው ይህን ደምድመ ከሄድክ አሁን ደግሞ ወደ ቁርአኑ መምጣት አለብን። ምናልባት ቁርአን መጽሐፍ የያዙ ልጆች ካሉ አስገቢልኝና ያውጡልን። አሁን እሳቸው ደግሞ የአንተ ነቢይ ያደረጉትን ነገር ሁሉ ያመጡታል። ያ ማለት ነቢዩ ያደረጉትን ነገር ሁሉ ይህንን አንስተን ደግሞ እሳቸውን ቁርአን መቀበል ህጋዊ ነው ወይ ብለን ኮምፔር እናደርገዋለን። የኮምፔር ስራ ስለሆነ የሰራው ማለት ነው። ስለዚህ ወደ እሱ እንሄዳለን። አንድ ጊዜ የማሳረጊያ ላይ የተበላሸ ነገር ስላለ ነው። ይህንን ሰው ቅዱስ መጽሐፉ እንዴት ትቀበላላችሁ? እግዚአብሔርን በቀና ነገር አደረገ ለምን አለው ብለሃል አይደለ? ይህን ሁለት ነገር ይዘህ ልትወጣ ነው አንተ የፈለገው። ይህን ሁለት ነገር ይዘህ እንዳትወጣ ደግሞ ምን ልናደርግ ነው? እኔ አንደኛ የመለስኩልህ መልስ ይህንን ነገር አድርግ ተብሎ በእግዚአብሔር የታዘውን ነገር አድርጎ ነው ጦርነት ዳዊት ያደረገው። በሰራው ኃጢአት ደግሞ ተቀጥቷል ዳዊት። ተቀጥቶ ደግሞ ንስሐ ገብቶ እግዚአብሔር ይቅር ብሎታል። ይህንንም ደግሞ ይቅር እንዳለው ደግሞ በአደም አድርጌ የራስንም ቁርአን ቅድም ጠቅሼልህ ያሁኗ ላይ ሳይሆን በፊት ጠቅሼልህ ተረራርተናል። ስለዚህ ይህንን ካላመንክ በዚህ በኩል እንመጣና ደግሞ የአንተ መጽሐፍ ጋር ያለውን እሳቸው ይህን ሁሉ አድርገው የእሳቸውን ቁርአን ከተቀበልክ አንተ እዚህ ጋር ያለውን ለመተቸት ሞራል አይኖርህም ማለት ነው። እና ወንድማችን አቅርብልኝ። እሺ፣ አመሰግናለሁ። ትልቁ ላይ አድርጊኝና ላቅርብላቸው። እንጂ ትልቁ ላይ አድርጊ ላሳያቸው። እሺ፣ ትልቁ ላይ አድርጊ። እሺ፣ እንግዲህ መድፈር ማለት ኮንሴፕቱ ምንድን ነው? መድፈር ማለት አንድ ሰው ያለ አንተ የገባኸው ከሚያልክት የገባኸው እንጂ ነው አይደለም። የገባኸው ከሚያልክት ነው። መምህር ማለታችን ነው። ካሜራ ከፋች ነው። ካሜራ ከፋች ነው እሱ ኖ አትርሷ። ይሄ ማጨበል መፍራት ይባላል። ኖ ካሜራ ከፋችን አንተ ዝም በል። መምህር ናቸው። ካልሆነ መምህር ጨርሱን አጠቃላይ አንተ ካንተ ጋር አለ። ኖ ፍርሃት፣ ይሄ ፍርሃት ነው። መምህር ማውጣት አይችሉም። ቆይ ኤልሳቤጥ ኖ ይሄ ማጭበርበር ነው። አልጨረስንማ። መምህር ጨርሱና ከዛ ከጨረሱ በኋላ ካልሆነ
ንገሪኝ።